መጽሐፈ ነገሥት ካልዕ ምዕራፍ 8 ኤልሳዕም ልጇን ያስነሳላትን ሴት አንቺ ከቤተሰብሽ ጋር ተነስተሽ ሂጂ፣ በምታገኙም ስፍራ ተቀመጪ፣ እግዚአብሔር ራብ ጠርቷል፣ 7 ዓመትም በምድር ላይ ይመጣል ብሎ ተናገራት። ሴቲቱም ተነስታ እንደ እግዚአብሔር ሰው ቃል አደረገች። ከቤተሰቧም ጋር ሄዳ በፍልስጤም ሀገር 7 ዓመት ተቀመጠች። 7ቱም ዓመት በተፈጸመ ጊዜ ሴቲቱ ከፍልስጤም ሀገር ተመለሰች። ስለ ቤቷና ስለ መሬቷ ልትጮህ ወደ ንጉሱ ወጣች። ንጉሱም ከእግዚአብሔር ሰው ሎሌ ከጊያዝ ጋር ኤልሳዕ ያደረገውን ተአምራት ሁሉ ንገረኝ እያለ ይጫወት ነበር። እርሱም የሞተውን እንዳስነሳ ለንጉሱ ሲናገር እነሆ ልጇን ያስነሳላት ሴት ስለ ቤቷና ስለ መሬቷ ወደ ንጉስ ጮኸች። ጊያዝም ጌታዬ ንጉስ ሆይ ሴቲቱ ይህች ናት፣ ኤልሳዕም ያስነሳው ልጇ ይህ ነው አለ። ንጉሱም ሴቲቱን ጠየቀ፣ ነገረችውም። ንጉሱም የነበረላትን ሁሉ መሬቷንም ከተወች ጀምራ እስከ ዛሬ ድረስ ያለውን የእርሻዋን ፍሬ ሁሉ መልስላት ብሎ ስለ እርሷ ጃንደረባውን አዘዘ። ኤልሳዕም ወደ ደማስቆ መጣ። የሶርያም ንጉስ ወልደ አዴር ታሞ ነበር። ወሬኞችም የእግዚአብሔር ሰው ወደዚህ መጥቷል ብለው ነገሩት። ንጉሱም አዛሄልን ገጸ በረከት በእጅ ወስደ የእግዚአብሔርን ሰው ልትገናኝ ሂድ፣ በእሱም አፍ ከዚህ በሽታ እድናለሁን ብለ እግዚአብሔርን ጠይቅ አለው። አዛሄልም ሊገናኘው ሄደ። ከእርሱም ጋር ከደማስቆ መልካሙን ነገር ሁሉ የ40 ግመል ጭነት ገጸ በረከት ወሰደ። መጥቶም በፊቱ ቆመና ልጅ የሶርያ ንጉስ ወልደ አዴር ከዚህ በሽታ እድናለሁን ሲል ወደ አንተ ልኮኛል አለ። ኤልሳዕም ሂድ መዳንስ ትድናለህ በለው፣ ነገር ግን እንዲሞት እግዚአብሔር አሳይቶኛል አለው። እስኪያፍርም ድረስ ትኩር ብሎ ተመለከተው። የእግዚአብሔርም ሰው አነባ። አዛሄልም ጌታዬ ለምን ያነባል አለ። እርሱም በእስራኤል ልጆች ላይ የምታደርገውን ክፋት ስለማውቅ ነው። ምሽጎቻቸውን በእሳት ታቃጥላለህ፣ ጎልማሶቻቸውንም በሰይፍ ትገድላለህ፣ ሕፃናቶቻቸውንም ትፈጠፍጣለህ፣ እርጉዞቻቸውንም ትቀዳለህ አለው። አዛሄልም የታላቅ ነገር አደርግ ዘንድ እኔ ውሻ ባሪያ ምንድነኝ አለ። ኤልሳዕም አንተ በሶርያ ላይ ንጉስ እንድትሆን እግዚአብሔር አሳይቶኛል አለው። ከኤልሳዕም ርቆ ወደ ጌታው መጣ። እርሱም ኤልሳዕ ምን አለህ አለው። እርሱም እንድትፈወስ ነገረኝ አለው። በነጋውም ለሐፍ ወስዶ በውሃ ነከረው፣ በፊቱም ላይ ሸፈነው፣ ሞተም። አዛሄልም በፋንታው ነገሰ። በእስራኤልም ንጉስ በአክዓብ ልጅ በኢዮራም በ5ኛው ዓመት የይሁዳ ንጉስ የኢዮሳፍጥ ልጅ ኢዮራም ነገሰ። መንገስ በጀመረ ጊዜ የ32 ዓመት ጎልማሳ ነበር። በኢየሩሳሌምም 8 ዓመት ነገሰ። የአክዓብንም ልጅ አግብቶ ነበርና የአክዓብ ቤት እንዳደረገ በእስራኤል ነገስታት መንገድ ሄደ። በእግዚአብሔርም ፊት ክፉ አደረገ። ነገር ግን ለእርሱና ለልጆቹ በዘመኑ ሁሉ መብራት ይሰጠው ዘንድ ተስፋ እንደሰጠ ስለ ባሪያው ስለ ዳዊት እግዚአብሔር ይሁዳን ያጠፋ ዘንድ አልወደደም። በእርሱም ዘመን ኤዶምያስ ለይሁዳ እንዳይገብር ሸፈተ፣ በላያቸውም ንጉሥ አነገሱ። ኢዮራምም ከሰረገሎቹ ሁሉ ጋር ወደ ጸኒዓ አለፈ። በሌሊትም ተነስቶ እርሱንና የሰረገሎቹን አለቃ ከበው የነበሩትን የኤዶምያስን ሰዎች መታ። ሕዝቡ ግን ወደ ድንኳኑ ሸሸ። ኤዶምያስ ግን ለይሁዳ እንዳይገብር እስከ ዛሬ ድረስ ሸፈተ። በዚያም ዘመን ደግሞ ልብና ሸፈተ። የተረፈውም የኢዮራም ነገር ያደረገውም ሁሉ በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮራምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። በፋንታውም ልጁ አካዝያስ ነገሰ። በእስራኤል ንጉስ በአክዓብ ልጅ በኢዮራም በ12ኛው ዓመት የይሁዳ ንጉስ የኢዮራም ልጅ አካዝያስ ነገሰ። መንገስ በጀመረ ጊዜ አካዝያስ የ22 ዓመት ጎልማሳ ነበር። በኢየሩሳሌምም 1 ዓመት ነገሰ። እናቱም ጎቶሊያ የተባለች የእስራኤል ንጉስ የዘንበሪ ልጅ ነበረች። በአክዓብም ቤት መንገድ ሄደ፣ እንደ አክዓብም ቤት በእግዚአብሔር ፊት ክፉ አደረገ። ለአክዓብ ቤት አማች ነበርና። ከአክዓብም ልጅ ከኢዮራም ጋር የሶርያን ንጉስ አዛሄልን በሬማት ዘገላድ ሊጋጠም ሄደ። ሶርያውያንም ኢዮራምን አቆሰሉት። ንጉሱም ኢዮራም ከሶርያ ንጉስ ከአዛሄል ጋር በተዋጋ ጊዜ ሶርያውያን በሬማት ያቆሰሉትን ቁስል ይታከም ዘንድ ወደ ኢዝራኤል ተመለሰ። የአክዓብም ልጅ ኢዮራም ታሞ ነበርና የይሁዳ ንጉስ የኢዮራም ልጅ አካዝያስ ሊያየው ወደ ኢዝራኤል ወረደ።